የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦራቸው በአፍሪካዊቷ ሀገር ናይጄሪያ ላይ እርምጃ ለመውሰድ እንዲዘጋጅ አስቸኳይ ትዕዛዝ መስጠታቸው ተሰማ። ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በተሰማው መረጃ ናይጄሪያ በክርስቲያኖች ላይ የጅምላ ጭፍጨፋ እየፈጸመች ነው በማለት ከሰው ዛሬ ሌሊቱን ከሰዓታት በፊት ባወጡት መግለጫ የጦር መስሪያ ቤታቸው በሀገሪቱ ላይ ለሚወሰድ ወታደራዊ እርምጃ በአስቸኳይ እንዲዘጋጅ ሲሉ ትዕዛዝ ሰጥተዋል። ፕሬዝዳንት ዶናልድ ጄ ትራምፕ በማህበራዊ ሚዲያ ገጻቸው ከሰዓታት በፊት ሌሊቱን ባስተላለፉት ረጅም መልእክት ላይ አሜሪካ ለናይጄሪያ የምትሰጠውን እርዳታና ድጋፍ ሙሉ በሙሉ በአፋጣኝ ታቆማለች በማለት የገለጹ ሲሆን እነዚህ አሰቃቂ በክርስቲያኖች ላይ የሚፈጸሙ ድርጊቶች በአስቸኳይ እንዲቆሙ ሙሉ በሙሉ አሸባሪዎችንም ለማጥፋት ሲባል በሙሉ ትጥቅ ወደዚያች ሀገር ልንገባና ወታደራዊ እርምጃ እንድንወስድ አስቤያለሁ። ጦሩም ሙሉ በሙሉ እንዲዘጋጅ ትዕዛዝ ሰጥቻለሁ በማለት ገልጸዋል። ትራምፕ አክለውም ጥቃት ከሰነዘርን ልክ እነዚህ አሸባሪዎች ወይም ወሮበሎች በውድ ክርስቲያኖች ወንድሞቻችን ላይ እንደሚያደርሱት ፈጣንና ጨካኝ እንዲሁም አፋጣኝ ይሆናል ሲሉ ነው የገለጹት። የናይጄሪያ መንግስት በፍጥነት ቢንቀሳቀስ ይሻለዋል፣ ይህንን እያየ ዝም ካለም የሚሆነውን ነገር ዓለም ታያለች ሲሉ አስጠንቅቀዋል። ይህ ድንገተኛና ጠንካራ ማስጠንቀቂያ ከትራምፕ በኩል የመጣው ፕሬዚደንት ትራምፕ ክርስትና በናይጄሪያ የህልውና አደጋ ተጋልጦበታል በማለት ሀገሪቱን ልዩ አሳሳቢ ሀገር በማለት በዓለም አቀፍ የሃይማኖት ነጻነት ህግ መሰረት ከፈረጁ ከአንድ ቀን በኋላ ነው።